ሁለተኛ ተሰሎንቄ ምዕራፍ 3 ወንድሞች ሆይ ከእኛ እንደተቀበለው ወግ ሳይሆን ያለ ሥርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛለን። እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁ። በእናንተ ዘንድ ያለ ሥርዓት አልሄድንምና ከእናንተ ዘንድ በአንዱ እንኳ እንዳንከብድ ሌሊትና ቀን በድካምና በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም። ቆም ልበልና ላስታውሳችሁ። የምንነጋገረው ስርዓት ያልነው ወደ ስራ እንዲያመለክተን ሐዋርያ ጳውሎስ በስርዓት ይሁን ለስርዓት የሚሄዱትንም ተለዩ ብሎ ያለ ስርዓት የሚሄዱት ምን አይነት ናቸው ብሎ ሲያስረዳ በእናንተ ዘንድ ያለ ስርዓት አልሄድንም፣ በእናንተ ዘንድ በአንዱ እንኳ አልከበድንም፣ በሌሊትና በቀንም እየሰራን እንኖር ነበር። ስለዚህ ደክመን እየሰራን እንኖር ነበር እንጂ አይገባንም ማለቱ አይደለም። ለሚያገለግሉ ሰዎች የሚደረገውን ድጋፍ አይገባንም፣ በቃ ምንም ሁሉም ሰው ይስራ ማለቱ አይደለም። የሚገባውን የአገልግሎት ዋጋ ነው ያልተቀበለው። እንዳልከብድባችሁ ብሎ ቢከብድባቸው ይችል ነበር ማለት ነው። ግን ስርዓት ማለት ስለ መክበድ ስለ መቅለል ሳይሆን ስርዓት ማለት የሚያምኑ ሰዎች ስራ እየሰሩ ራሳቸውን እየቻሉ እንዲኖሩ ማለት ነው። ቁጥር 9 ላይ ይህም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆነን አይደለም። ስለዚህ ምሳሌ እንዲሆን የተነገረው ሐዋርያው ምሳሌ ልንሆን ብለን ነው ሳንከብዳችሁ እየሰራን የምናሳየው። ለምን? እናንተም እየሰራችሁ እንድትኖሩ ነው ለእናንተ ማስተማር የምንፈልገው። ስለዚህ ሐዋርያው ጳውሎስ እያስተማረ ያለው ስልጣን አለ። ስልጣኑ ካለው ደግሞ ከሌሎች ድጋፍ ተደርጎለት በሚሰሩ ሰዎች ከሚያገኙት ላይ ያካፈሉ፣ በቤታቸው እየጋበዙት፣ በቤታቸው እያስቀመጡት እሱ አገልግሎት ላይ ብቻ እንዲያተኩር ማድረግ ይችላል። ይህ ስልጣን አለ። የእግዚአብሔር አገልጋይ ነው፣ መብቱ ነው። አልፈለገም፣ ይህንን ስልጣን አልተከተለም። እየሰራ ሰራተኛ መሆኑን እያሳየ ነው ያገለገለው። ደግሞ ከእናንተ ጋር ሳለን አሁን መልእክት ይጽፍላቸው ብቻ ሳይሆን አሁን በመልእክት ነው እየተነጋገሩ ያሉት ከተሰሎንቄ ሰዎች ጋር። ሊሰራ የማይወድ አይብላ ብለን አዘናችሁ ነበር። ስለዚህ ስርዓት የተባለው በስርዓት መሄድ የተባለው ዋናው ነገር እየተገለጠ ሲመጣ እያንዳንዱ ሰው ይስራ ነው። እያንዳንዱ ሰው መስራት ባይወድ ግን ለሌላው ሸክም እንዲሆን አልተፈቀደም። አይብላ። ይህንን አዘናል። ይህንን ስምምነት አድርገን ነው። ቁጥር 11 ላይ ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና እንደዚህም ያሉትን በጸጥታ እየሰሩ የገዛ እጃቸውን
የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸውማለን። እናንተ ግን ወንድሞች ሆይ መልካም ስራን ለመስራት አትታክቱ። ስለዚህ አዲስ ኪዳን ጋር ከመጣን ሐዋርያዊ ትምህርት ነው የምንማረው ካልን ሐዋርያው ጳውሎስን ማዳመጥ ካስፈለገን ስራ እንደ ሕይወት ጥሪ፣ እንደ አገልግሎት መንገድ፣ እንደ ሕይወት ምሳሌ፣ እንደ መልካም ስራ፣ እንደ መልካም ተግባር ትክክል መሆኑ እየታየ በጥንቃቄ መደረግ ያለበት ነው። ቁጥር 14 ላይ በዚህ መልእክት ለተላከ ቃላችን የማይታዘዝ ማንም ቢኖር ይህን ተመልከቱ፣ ያፍርም ዘንድ ከእርሱ ዘንድ አትተባበሩ፣ ነገር ግን እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩ ይላል። ረምት ጥቅሙ እንደተጠበቀ ነው። ትንሽ የሚያስቅ ነገር አለ በነገራችሁ ላይ ቁጥር 17 ላይ ነው ያለው። የሚያስቅ መሆኑን እኔ ነኝ የምጨምርላችሁ። እዛ ላይ ሳቅ የሚል ነገር የለም። ምንድን ነው የሚለው መሰላችሁ? በገዛ እጄ የተጻፈ የእኔ የጳውሎስ ሰላምታ ይህ ነው ይላል። እና ነገሩ ምን ጋር ነው የሚያስቀው ብትሉ መልእክቶቹ ላይ ሁሉ በገዛ እጁ ጽፎ ይልካል። ለምንድን ነው የሐዋርያው የጳውሎስ መልእክት መሆኑን በዛ የሚታወቀው? መልእክቱን የሚጽፍለት ማን ነው? ሌላ ሰው ነው ማለት ነው የሚጽፈው። እና መጨረሻ ላይ በገዛ እጁ የእጅ ጽሑፉን እያሳየ ይሄ እኮ የኔ እጅ ጽሑፍ ነው፣ በዚህ መልእክቴን ሁሉ በዚህ ልታውቁ ትችላላችሁ። ስለዚህ የሚጽፍለት ሌላ ሰው ነው፣ ስለዚህ የሚሰራው ሌላ ሰው ነው እና እኔም አብሬ እሰራለሁ የሚል ይመስላል። እና ቀልዱ እሱ ነው። ስራ የመንፈሳዊ ሕይወት ማዕከላዊ ቦታ ላይ ያለ እንጂ ስራን ከመንፈሳዊ ሕይወት ጋር በስጋም በነፍስም የሚባል ጉዳይ አይደል። የነፍስ ጉዳይ ነው። ለምንድን ነው የነፍስ ጉዳይ የሆነው? ስራን በምንሰራበት መንገድ ለሌሎች ሰዎች ምሳሌ እንሆናለን። የክርስቶስ ኢየሱስ መሆናችንን ለማሳየት ስራችን ተቃንቶ አስተካክለን እየሰራን ነው የእውነተኞች የእግዚአብሔር ቤተሰቦች መሆን መቻላችን የምናሳየው። እንደ አገልግሎት ማዕከል ባለፈው ጊዜ ስለ ቤት ስንናገር ቤት የአገልግሎት ማዕከል ነው ብለን ነበር። አሁንም ስራ የአገልግሎት ማዕከል ነው። እንግዲህ ስራን ከመስራት አትታክቱ። ስራን ሁል ጊዜ ተክታችሁ ስሩ። ስራን ሁል ጊዜ ዋና ጉዳይ አድርጋችሁ በሕይወታችሁ ውስጥ አድርጉ የሚለው ስራን የሚሰራበት ቦታ ደግሞ ቤት ውስጥ ነው። ያው ምን ማለት እንደሆነ ቶሎ ግልጽ ላይሆን ይችላል። ስራ የሚሰራው ቤት ውስጥ ነው ሲባል፣ ምክንያቱም ቤት ውስጥ የቀሩት ሴቶች ብቻ ናቸው። ወንዶቹ ሁሉ ስራቸው ወደ ውጭ ይሆናል። የጥንቱ ማህበረሰብ አኗኗሩ እንደዚህ አይነት አይደለም። የጥንቱ ማህበረሰብ አኗኗሩ እያንዳንዱ በቤቱ ቤትም ማለት ግድግዳው አይደለም። ቤት ማለት ጓሮም ቢኖረው፣ ቤት ማለት ወንድማማች አንድ ላይ የሚቀመጡም ቢሆን ቤተሰብ የተባለው ሰፊው እንደ መንደር እየመሰረቱ የሚኖሩት የገሌ ቤት የገሌ ቤተሰብ እንደሚባለው ማለት ነው። ያ ነው የጥንቱ ማህበረሰብ የተቀመጠበት ቦታ ሁሉ በዛ መልክ ነው። ግሪኮች መጥተው ቤት ማለት አንድ ማህበር ማለት አንድ ከተማ ነው እስኪሉ ድረስ። ስለዚህ የቤትን ሀሳብ ወደ ከተማ እስኪቀይሩ ድረስ ሐዋርያው ጳውሎስ
የግሪኩ ሐሳብ ከጸና በኋላ በግሪኩ ላይ ደግሞ የሮም ሐሳብ ከጸና በኋላ ከኋላ መጥቶ ነው የሚናገረው። እስቲ ወደ ኋላ ልመልሳችሁና ድልድይ እንሰራለን ያልኩት ዛሬ ለዚህ ነው። እስቲ ዘዳግም 17 ላይ እንሂድ። ዛሬ ድልድዩን ሰርተን ከጨረስን በሚቀጥለው ሳምንት እናጠቃልላለን ይህን ትምህርት። ዘዳግም 17 ስርዓት የተሰጠው ለእስራኤል ማህበር ነው ብለን ነበር። ሌላው ስሙ ሕግ ነው ብለን ነበር። ሌላው ስሙ ቶራ ነው ብለን ነበር። እንደዚህ ይላል። ከቁጥር 14 ነው የምጀምረው። አምላክ እግዚአብሔር ወደሚሰጥህ ምድር በገባህ በወረስካትም ጊዜ በተቀመጥክባትም ጊዜ በዙሪያዬ እንዳሉ አሕዛብ ሁሉ በላይ ንጉሥ አነግሣለሁ ስትል አምላክህ እግዚአብሔር የመረጠውን በላይ ታነግሣለህ። በወንድሞችህ መካከል የሆነው በአንተ ላይ ንጉሥ ታነግሣለህ። በወንድምህም ያልሆነውን ከሌላ ወገን ሰው በላይ ንጉሥ ታደርግ ዘንድ አይገባም። ስለዚህ ወደ ምድር ስትገቡ ወደ የአዳም ምድር ምድሩ ኤደን ነው። የእስራኤል ምድር የተስፋይቱ የኢየሱስ እንበልና ለግል ጥያቄ ምልክት አድርጌ ነው። እስራኤላውያን ወደ ተስፋይቱ ምድር ሲገቡ በተስፋይቱ ምድር ደግሞ የሚያስፈልገውን ሁሉ ወርሰው ምድሩን ወርሰው በምድሩ ላይ አርሰው በምድሩ ላይ የሚያስፈልገውን ሁሉ ተቀብለው ዙሪያቸው ያለውን ነገስታት ሁሉ ተመልክተው እንደነሱ ዙሪያችን እንዳለው ነገስታት እናደርጋለን፣ ንጉስ እኛም ይኑረን ቢሉ እግዚአብሔር የመረጠውን ንጉስ ታደርጋለህ። ንጉስ የሚሆነው ከሌላ መሆን አይችልም፣ ከወንድሞች መሃል ነው። ቁጥር 16 ንጉሳችሁ እርሱ ንጉስ የሚሆነው ፈረሶችን አያበዛም። ለምን? እግዚአብሔር በዚያ መንገድ ደግማችሁ አትመለስም ብሏችኋልና። ፈረስ ምን ያስፈልጋል? ከገባችሁ በኋላ ጨረስን እኮ አሁን ፈረስ ያስፈልጋል። ገብተናል። የት ልትሄዱ ነው ነው እኮ የሚላቸው። ወዴት ነው ጉዞ? ፈረስ የሚያስፈልገው ሰው እኮ ገስግሶ ገና የሚሄድ ነው። ጥቂት ፈረስ በቂ ነው። ፈረስ አታብዙ። ለምን? እግዚአብሔር አድርሷቸዋል። ይህ ብቻ አይደለም። ፈረስ የሚፈልገው ለእርሻ የሚፈልጉ ሊሆን ይችላል። የተወሰነ ለጌጥ የሚፈልጉ ሊሆን ይችላል። ንጉሱ ወደ ላይኛው ቤት ወደ ታችኛው ቤት ሲሄድ አልብሰው በወግ በማድረግ የተወሰነ ፈረስ ያስፈልጋል። ልክ ነው። ነገር ግን እስራኤልን ከነዓን ገብተው መንግስት የጨበጡት የለሙት፣ የበዙት፣ የኮሩት፣ ያፈሩት በፈረስ ብዛት አይደለም። እንግዲህ ህዝቡን ወደ ግብፅ አይመልስ
ምክንያቱም የግብፅ አስተሳሰብ ነው። በፈረስ ብዛት፣ በሰራዊት ብዛት ወደዚህም ወደዛም እንውጣ የሚለው። ቁጥር 17 ልቡም እንዳይስት ሚስቶችን ለእርሱ አያብዛ፣ ወርቅና ብርም ለእርሱ እጅግ አያበዛም። ለምን? የአሕዛብ ልማድ ነው። የአሕዛብ ልማድ ነው። ትምክህቱ፣ ማንነቱ፣ ሞገሱ፣ ክብሩ ከዚያ ይመጣል። እግዚአብሔር ስለ ሾመው ብቻ ነው። ቁጥር 18 በመንግስቱም ዙፋን በተቀመጠ ጊዜ ሰራዊት የሌለው፣ ብዙ ወርቅ የሌለው፣ ብዙ ቤቱ ውስጥ ሽርጉድ የማይባልለት ንጉሥ በዙፋኑ በተቀመጠ ጊዜ እንደኛ ቢሆን ክብሩ ትንሽ ዝቅ ይላል ይመስለኛል። በመንግስቱም ዙፋን በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህንን ሕግ ተመለስ። አሁንም ይህንን ሕግ ለራሱ በመጽሐፍ ይጻፍ፣ ለንጉሥ መመሪያ ይሁን። አምላኩ እግዚአብሔር መፍራት ይማር። የዚህን ሕግ ቃል ሁሉ ይህችንም ሥርዓት ጠብቆ ያድርግ። ልቡ በወንድሞቹ ላይ እንዳይኮራራ ከትእዛዙም ቀኝና ግራ እንዳይል እርሱም ልጆቹም በእስራኤልም ልጆች መካከል ረዥም ዘመን ይነግሱ ዘንድ መጽሐፍ በእርሱ ዘንድ ይኑር፣ ዕድሜውም ሁሉ ያንብበው። ምን እንደሰራው ላስረዳ፣ ሰንጠረዥን ላስረዳችሁ ነው። ሰዎች ዛሬም ቢሆን በጥንትም ዘመን ንጉሥን ከላይ ያደርጉና ባሪያዎቹ ከታች ያደርጉና ሹማምንቱን ከመሃል ያደርጋሉ። የሹማምንቶቹም ደግሞ ከባሪያ ትንሽ ከፍ ያለም ደግሞ እንግዲህ አይጠፋም ማለት ነው። ስለዚህ የሰው ልጅ ሕይወቱ ከታችኛው ወደ ላይ እድገት ነው። ለእስራኤል ማህበር የተነገራቸው ግን ንጉሥ የሚሆነው ከላይ አናት ላይ የሚቀመጥ ሳይሆን ከወንድሞቹ መሃል ነው። ወንድሞቹ ባሪያዎች ከሆኑ በግብፅ እሱም ባሪያ ነው። ወንድሞቹ ሹማምንት ከሆኑ እሱም ከነሱ ጋር ሹማምንት ነው። ሁሉም ነገስታት ከሆኑ አብሮ ንጉሥ ነው። የእስራኤል ንጉሥ ሹሙ ከላይ አይቀመጥም። ተራ ቁጥር አናት ላይ አይደለም የሚቀመጠው። ለምን? ንጉሥን ከአናት ማስቀመጥ የአሕዛብ ልማድ ነው። የአሕዛብ ልማድ ስለሆነ እኛም በክርስቶስ ኢየሱስ ይህንን ስለሰማን ሹም ነው፣ ትልቅ ሰው ነው የምንለው ከሰዎች መካከል የተለየ ከፍ ያለ ነው እንዳንል መጠንቀቅ አለብን። ሌሎችም መጠንቀቅ ያለብን ነገሮች አሉ። ንጉሥ ቤት የሚያገለግሉት አማካሪ የሚሆኑት ሰዎች አዋቂዎች፣ ስለዚህ የሰው ልጅ ምንድን ነው ስራው ተግባሩ ሲባል ስራው ማህበረሰቡ ውስጥ በፒራሚዱ ጫፍ ይሁን ማህበረሰቡ ውስጥ በፒራሚዱ መጨረሻ ላይ ይሁን ስራው ራሱ በማህበረሰቡ ውስጥ ያለውን ቦታ ያሳያልና ይሄ አብሮን ውስጣችን ታትሞ እስካሁን አለ፣ አልለቀቀንም። በክርስቶስ እንኳን ይሄንን ሳንለቅ ነው የምንኖረው።
እና እዚህ ገደማ ያለው ሰው እንግዲህ ባርነትም እንኳን ባይኖረው ተራ ነው የምንለው። ምክንያቱም የሹማምንቱ ተቃራኒ እዚህ ጋር ያለው ሰው እዚህ አካባቢ ያለው ሰው ምንም የለውም፣ ለፍቶ አዳሪ ነው የምንለው። በእስራኤል ማህበር ግን ሙሴ እየነገራቸው ያለው ንጉሥ የሚሆነው ሰው ከወንድሞቻቸው መሃል መሆን አለበት፣ ከእኩዮቹ መሃል መሆን አለበት። ስለዚህ የእስራኤል ማህበር ንጉሱ እኩል የሚሆን ከሆነ ሌላ ቃል ቀይርለት ነው ከፈቀዳችሁልኝ። ንጉሱ አገልጋይ ነው ወይም እዚህ ጋር ያለውን ሎሌ የሚለውን ቃል ነው የምንጠቀመው ማለት ነው። ስለዚህ እታች ያሉ ሰዎች የሚሰሩት ተግባር መጠሪያና ከላይ ያለው የሚሰራው ተግባር መጠሪያ አንድ አይነት ይሆናል። ይሄም አገልጋይ ከሆነ ይሄም አገልጋይ ነው የሚሆነው። ጌታ ኢየሱስ ሲመጣ ጌትነቱን እንደተጠበቀ ሆኖ ከየት ነው ማለት ነው የሚጀምረው? ከታች ነው ማለት ነው የሚጀምረው። እግር እያጠበ። ስለዚህ ቦታውን ስንፈልግ እኛ ማህበራዊ እርከኑን ወደ ላይ ስንሰራ፣ እግዚአብሔር ግን እያደረገ ያለው የት ጋር ሆኖ ነው የተባለው? አገልግሎ ሲባል የት ሆኖ ነው የተባለው? ፒራሚዱን ገልብጨው ነው እዚህኛው ሳይት ከታች ነው። እታች የሚባል ቦታ ግን አለ። እኩልነት ነበር ልናገር ሞከርኩት አይደል? እታች ምንድን ነው? አእምሯችን ውስጥ ስለን ያስቀመጥ ነው ዝቅተኛ ቦታ ስላለ፣ ዝቅተኛ ስለሆነ ሳይሆን ቦታው ተስሏል። ይሄኛው አእምሯችን ስለተሳለ ወደ ላይ መውጣት ስለሆነ ሁላችንም እያሰብን ያለ ነው። እንግዲያውስ ወደ ላይ መውጣት የሚያስብ ሰው ከታች ጀምር ተባለ። አለ ወይ ታችኛ? እግዚአብሔር የፈጠረውን በአምሳሉ የፈጠረውን ሰው ማገልገል ክብር መሆን ሲገባው እታች ነው የተባለው ስዕሉ ከአእምሯችን ስለማይወጣ ነው፣ እምቢ ስላለን። ስለዚህ ስራ ሲባል ዝቅተኛ የሚባል ስራ አለ፣ ከፍተኛ የሚባል ስራ አለ ማለት ነው። ማነው ዝቅ ያደረገው? እግዚአብሔርን በማክበር በዛ ስራ በአንደበት የሚነገር ጉዳይ ቢሆን በጉልበት የሚሰራ ቢሆን በዛ ስራ እግዚአብሔርን የሚያከብሩበት ማንኛውም ስራ ነው። የእግዚአብሔር ወገን በክርስቶስ ወገን መሆናችንን የሚያሳይ ለምስክርነት የሚጠቅም ማናቸውም ጉዳይ ከፍተኛነቱና ዝቅተኝነቱ ምኑ ላይ ነው? ወይስ እኛ አሁንም በአሕዛብ መንገድ ሄደን እላይ ያለው እነ ኤሎን ማስክ ከላይ ያሉት ሀብታሞቹ ከላይ ያሉት ተራኛ በተለይ ሀገር ማስኖር በቃ የለንም፣ በቃ የለም፣ በቃ የኖርንም አይደለም። በገዛ እጃችን ኑሯችንን አውርደን ጥለነው ጌታ ሆይ ከዚህ አውጣን። ከየት ነው የሚያወጣን? ሰው አድርጎ ማሟልቶ ፈጥሮ እኛ ራሳችንን አዋርደን ጌታ ሆይ ከዚህ አውጣን። ጾም ጸሎት ሁሉ ይደረጋል። በምን ጉዳይ እንደሆነ ግልጽ አይደለም። አስተሳሰብ እውቀት ነው የሚጠይቀው። ይሄ የምንሰራው ዝቅተኛ ወይም ከፍተኛ የሚሆነው
ንጉሥ እንኳን በእስራኤል ሲሾም ከወንድሞቹ መሃል ይሁን፣ ሰራዊትን ማያበዛ ይሁን፣ እንደ ወንድሞቹ ይኑር፣ ሕጉን መጽሐፍ ይከተል፣ ስርዓቱን ይከተል፣ ደሞሙን በቀንና በሌሊት ያንብበው፣ በሕይወቱ ዘመን ሁሉ ከዚህ ስርዓት እንዳይወጣ በስርዓት ይሂድ። ንጉሡ ወንድሞቹ መሃል ሆነው። እንግዳውስ በክርስቶስ ኢየሱስ አገልግሎት ምንድን ነው? ስራስ ምንድን ነው? ያን እንደሆነ ጥንቃቄ አድርገን ትራንግሉን ገልብጠን እውነተኛ አገልጋዮችን ከታች አድርገን ታች የሚባል ቦታ ካለ ለማን እንስጥ? ታች ቦታ ካለ ለማን ነው የሚሰጠው? ለሚችሉ ነው። ጸጋው ለበዛላቸው። በቃ ከታች መሆን የማይሰማቸው ሌሎችን ሁሉ ከፍ የሚያደርጉ ሌሎችን ሁሉ ከደከሙበት ከዝቅተኛ አስተሳሰብ ለሚያወጡ ጸጋው ለበዛላቸው ከታች እናድርግና እግር እያጠቡ ወደ ላይ ያምጡ። እንግዲህ የክርስቶስ ኢየሱስ ስራ ነው። ሌላ ቦታ ልውሰዳችሁ። ድልድይ የሰራን ስለሆነ ነው። ትንቢተ ኤርምያስ 19ኛው ምዕራፍ በጣም ተወዳጁ ምዕራፍ ስለሆነ ተወዳጅ የሆነው ከአንድ ጥቅስ የተነሳ ነው የሚመስለኝ። ይቅርታ 29 ነው 19 አይደለም። ነገሩም እንደዚህ ነው። እግዚአብሔር እስራኤልን በሕጉ ስላልሄዱ በስርዓቱ ስላልሄዱ ወደ ይህንን ፒራሚድ ወደሚያውቁ ሕዝብ ላካቸው። ወደ ሕዝቡን እንደፈለጉ አንድ ንጉሥ የአሕዛብ ንጉሥ መሆኑ በምን ነው የሚታወቀው? አንዱን አካባቢ ሄዶ በሰራዊት ብዛት ይበትነዋል። ከዛ በኋላ ያንን ሕዝብ ወስዶ ሁላቸውን ንጉሳቸውን ጭምር ባሪያ ሎሌ ያደርጋቸዋል። ስለዚህ ይገብራሉ ለንጉሥ ከላይ ላሉት በሹማምንቶቹ በኩል። ስለዚህ በጦር የተማረከ ማንም በአሕዛብ ነገሥታት ዘንድ ከታች ነው የሚሆኑት፣ ባሪያ ነው የሚሆኑት ለወረረው፣ ለገዛው፣ ላሸነፈው። ስለዚህ የእስራኤል ማህበር በምርኮ ወደ ባቢሎን ሲወሰዱና ባሪያ ተራ የማይታወቁ ሲሆኑ በመካከላቸው አንዳንድ ነቢያት ነገሩ ልክ መስሎ አልታያቸው። ስለዚህ እግዚአብሔር ሕዝቡን አልጣለም ብለው መናገር ጀመሩ። ግን ከልባቸው ነው የተናገሩት። ከልባቸው እያፈለቁ ነው የተናገሩት። ማለት የሰው ልጅ ዝቅተኛ ቦታ ላይ መኖር አይወድም። ስለዚህ ከፍ ከፍ ለማለት ከፍ የተባለውን ቦታ ለማግኘት ከልባቸው እያፈለቁ ከልባቸው ሀሳብ እያፈለቁ እግዚአብሔር ይጎበኛቸዋል፣ ያወጣቸዋል ከዚህ ባርነት ቤት አሉ። እግዚአብሔር ግን እንደዚህ አላለም። እግዚአብሔር ያላቸው
ምርኮ የረዘመ ነውና ተማርከው ያሉበት ሀገር ቤት ሰርታችሁ ተቀመጡ። የት? በተማረኩበት ሀገር። አታክልትንም ተክላችሁ ፍሬዋን ብሉ። የኤደን ገነት ቋንቋ ነው። አታክልትንም ተክላችሁ ብሉ። የት? በምርኮ ሀገር። ከየት ነው የመጡት? ከተስፋይቱ ምድር። ምን ሆነ? ተማረኩ፣ ተወሰዱ። የት ነው የተወሰዱት? ወደ ባርነት እንደገና። ስለዚህ ባሉበት ሀገር ቤት ሰርታችሁ አትክልት ተክላችሁ ይህን ነው መልእክቱ የእግዚአብሔር። ይሄ ብዙ የተባሉበት በኤደን ምሳሌ አልተሳካም። ብዙ የተባለበት የከነዓን ምሳሌ አልተሳካም። አሁን የሚበዙት የት ነው? በምርኮ በተወሰዱበት አገር ቤት ሰርተው ተረጋግታችሁ ኑሩ። እንግዲህ የእግዚአብሔር ሐሳብ ስራን ለመስራት መመቻቸት፣ ሁኔታዎቹን ማስተካከል ያስፈልጋል የሚለው የለም። መስራት፣ ማፍራት እግዚአብሔር ከእናንተ ጋር እንዳለ ምልክት እንጂ የቦታ ጉዳይ አይደለም። ስለዚህ ፒራሚዱ ወደዚህም ቢቆም ፒራሚዱ ተገልብጦ ከላይ ወደ ታችም ቢሆን ወይም እንደዚህኛው ቢሆን ፒራሚዳችን አእምሯችን ውስጥ የሳልነው አቅጣጫ የትኛው እንደሆነ ባላቅ የምጠረጥረው አብዛኞቻችን ከፍ ከፍ ማለት የእግዚአብሔርን ክብር የመግለጽ የእግዚአብሔርን የሰጠንን ሕይወት የማብዛት ሳይሆን ከፍ ከፍ ማለት በአሕዛብ ዘንድ ተቀባይነት ማግኘት፣ በዚህ ዓለም ሰዎች ዘንድ ጉድ ማስባል ነው የሚል ከሆነው እግዚአብሔር ወደ ምርኮ የወሰደውን ሕዝብ በተማረኩበት ሀገር አግቡ፣ ልጅ ውለዱ፣ ቤት ስሩ፣ ብዙ ቁጥራችሁ እንዳያንስ ይላቸዋል። የት? በምርኮ ሀገር። ግን ከማስረጃ ከተስፋ ጋር። ምክንያቱም ጊዜው በደረሰ ጊዜ የእግዚአብሔር ጊዜ በሞላ ጊዜ ያን ጊዜ ደግሞ እናንተን ከዛ አወጣለሁ። ስለዚህ ባላችሁበት ቦታ የእግዚአብሔርን ሕግና ስርዓቱን መፈጸም ይቻላል። እግዚአብሔር ዘመኑ በደረሰ ጊዜ ከዛ ውስጥ ደግሞ ወጥቶ ወደ ተስፋይቱ ምድር ይመልሳቸዋል ነው የሚለው። ሙሉውን ለማንበብ ጊዜ ላለመውሰድ ብዬ ነው የዘለልኩት። ምን እያልን ነው? ስርዓት የእግዚአብሔር ሕግ ነው። በኤደንም ተሰጥተው ነበር። በተስፋይቱ ምድር የተሰጠው ያው ነው። በክርስቶስ ኢየሱስም ያለ ስርዓት የሚሄዱትን ሲባል ስራን እያንዳንዱ ሰው በገዛ እጁ የስራ እያንዳንዱ ሰው ባይሰራ አይብላ፣ ስራን ይስራ። ስራን መስራት ለጥቂት ሰዎች የተሰጠ አይደለም። አሁን ትንሽ ስለ ሮማን እና ስለ ግሪኮች አሳጥሬ ልናገር ይፈቀድልኝ። በባቢሎን በፋርስ ወንድማችን ባለፈው እንዳነሳ
ጭቆናው፣ ብዝበዛው፣ ጉልበት መበዝበዝ ትልቅ ሙያ ነው። ትልቅ ሙያ ነው። አካባቢው ያለውን ጥቃቅን መንግስት ሄዶ ከቦ አፍኖ ይዞ አስገብሮ ሎሌ አድርጎ ሲፈልጉ ንጉሥ ቤት ሲፈልጉ ሹማምንት ቤት እንዲያሰሩ አድርጎ ሰዎችን በየሀገሩ የሄዱ ይዞ ጭሰኛ ማድረግ ትልቅ ሙያ ነው። በጣም ትልቅ ሙያ ነው። ስለዚህ ነው ያ ሙያ በጣም እያደገ ሲሄድ ከላይ ያሉት የጉልበት ስራ መስራትን ለተማርኮ ለሚመጡ ሁሉ ይሰጣሉ ማለት ነው። ተማርኮ የሚመጣው እዚህ ገደማ ይመደባል። ስለዚህ በፋርስ በባቢሎን ኮርተው አዳዲሱ አሁን ከቱርክ የሚመጣውን ሶፋ አይነት አይታችኋል። አሁን ለካ ቆሟል። እዚሁ ነው የሚሰራው። አዳዲሱ ሶፋ እንትን መደገፊያ ያለው አይደል? የፋርስ ልማድ ነው። እግር ዘርግቶ የፋርስ ልማድ ነው። እና ለስላሳ እጅ የፋርስ ልማድ ነው። ምንም ሁላችንም ወደዛው ለመሄዳችን ማስረጃ ያለን ነው። በጣም እኮ ማስረጃ ነው ያለን። የፋርስ ልማድ ነው። በገዛ እጁ አለመስራት የፋርስ ልማድ ነው። ጓሮን አለመኮትኮት የፋርስ ልማድ ነው። ስለዚህ ደህና የሚባለው ሰው ተስናንቶ ምግብ ተሰርቶለት ጓሮ እርሻው ምኑ ተሟልቶለት መጥቶ ብቻ ተቀምጦ ይህን እንደዚህ አድርጎ ይላል ማለት ነው። ንጉሡም ናቡከደነፆርን ደግሞ ብታስቡት ከነጭራሹ ሰራዊቱን ሁሉ አስከትቶ ከተማ አስገነባ። ሰራዊቱ ከየት መጣ? የተማረከውን ሁሉ ግንብ አስገንብቶ ትልቁን ባቢሎንን ከሰራ በኋላ በገዛ እጄ የሰራሁት እጄ ሲል እንደዚህ ማለት አይደለም። እኔ አዘዝኳቸውን ነገስታቱን ሁሉ ጠርቼ ንጉሶቹን ሁሉ አስገብሬ ሰራዊታቸውን ሁሉ አሰሪ አድርጌ ባቢሎንን ገነባሁ ሲል ራሱ በቁንጮ ላይ ተቀምጦ ኩራቱን ተናገረ። ስለዚህ ሙያ ነው። እንደ ትልቅ አሰሪ መሆን ጉጉት አለው። አሁን ማለት ሁሉም ሰው ነው ለካ ያለው ጉጉት። አሁን እስከዛ ድረስ አለ አይደል? ትንሽ ባቢሎናዊነት አለን ማለት ነው። ትንሽ ፋርስነት አለን ማለት ነው። አዛዥ መሆን ውስጣችን በጣም እንትን የሚለው የአሕዛብ አስተሳሰብ መጽሐፍ ቅዱሳዊ መሰረት የለውም። እግዚአብሔር ራሱ ይሰራል። ጌታችን ኢየሱስ ክርስቶስ ይሰራል። ሐዋርያቱ ይሰራሉ። እኛ ግን ማዘዝ ነው የምንወደው። ይሄ የአሕዛብ መንገድ ነው፣ የክርስቶስ አይደለም። ስለዚህ ግሪኮቹ መጡ፣ አዋቂዎቹ መጡ። ግሪኮች መጡና እጅኛን ክፍል ወስደው ከሹማምንቱ ጀምሮ ወደ ላይ ያለውን አስተዳደር እናድርግ አሉ። ስም ሰጡት በግሪክ ቋንቋ። ለጊዜው በዚሁ ልጻፈው። ከተማ ማለት ነው። ስርዓት አለው። ስርዓት ማለት ከተማ ነው። ስርዓት ማለት ከተማ ነው። ስርዓት ማለት የከተማ ነዋሪነት ነው። ከተማውን እንግዲህ ፖሊስ የተባለውን የህዝብ ጉዳይ ሲባል ደግሞ የህዝብ ጉዳይ ማለት ሪፐብሊክ ፐብሊክ የሚለው የህዝብ ጉዳይ አስተዳደር ጀመሩና ስለዚህ እኛው ሰፊው ህዝብ ዛሬ እኛ እንደምንለው ብዙም አላሰቡ። ላይኛው ላሉት ግን ስራ ማለት ልክ ነው። ጉልበት ይፈሳል። ጉልበት ያስፈልገዋል። ልክ ነው። ኢነርጂ ያስፈልገዋል። ግን የሚበልጠው ብልሃት ነው። ይሄኛው አካባቢ ያለው ሰው ብልሃት አያውቅም። እዚህ አካባቢ ያለው ሰው ብልሃት አያውቅም። ብልሃት የሚያውቀው ወደዚህ ትንሽ በአስተሳሰቡ በሰላ እንደምንለው ማለት ነው። ደህና ሰው ነው፣ ጥሩ በጣም አስተሳሰቡም ጥሩ ነው ብለን ሰዎችን ከፍለናል። የምናየው ከግሪክ የመጣ ነው። በደንብ የማያስብ ወደ ታች ነው፣ የሚያስብ ከላይ ነው የሚለው
የግሪክ አስተሳሰብ ነው። ስለዚህ ነው ሁላችን ትምህርት ቤት የምንሄደው። ጥሩ ለማሰብ እኮ ነው። ትንሽ ወደ ግሪክ ለመጠጋት ነው። ትምህርት ስርዓታችን ሰዎች ሁሉ ትንሽ ባለብልሃት እንዲሆኑ፣ እውቀት ያላቸው እንዲሆኑ። ስለዚህ ስራ ማለት ልክ ነው፣ ጉልበት ነው፣ ግን ብልሃት ያለው። ብልሃትም ሲሉ ደግሞ ዝም ብሎ በመሰብሰብ የሚገኝ መረጃ ብቻ ሳይሆን ስልት ደግሞ። አሁን ሰሞኑን በአማርኛ መጽሐፍ ሰዎች ውስጥ ይገኛሉ እነዚህ ነገሮች። እንደው እግዚአብሔር ያሳያችሁ። እነዚህ ሁሉ የአቴና ሰዎች፣ የኮሩ የአቴና ሰዎች የቤታቸውን ስራ የሚሰሩላቸው እዚህ ጋር ያሉ ሰዎች ናቸው። ማዕድ ሁሉ የሚያዘጋጁላቸው፣ ቤታቸውን ሁሉ የሚገነቡላቸው፣ አጥርን ያጥሩላቸው እዚህ ያሉ ሰዎች ናቸው። ስራ ብለው ሲተረጉሙ ግሪኮች ግን እዚህ ጋር ላሉ ሰዎች እንዴት አስቦ እንዴት ስራውን ማዘዝ እንደሚችል ብቻ ነው የተናገሩት። እዚህ ሀሳብ ላይ ነው ሮማውያን የመጡት። ሮማውያን አሁን መጡ። ምንድን ነው የሮም ችሎታ? የሮም ችሎታ ደግሞ በአብዛኛው ፋርስ እና ባቢሎን የተራቀቁበትን ማህበረሰብ ማፍረስና ሎሌ ማድረግ፣ ግን በኃይል ሳይሆን ኃይል አለው፣ ግን በሰላም። ዛሬም እንደሚባለው ማለት ነው፣ በሰላም። ስለዚህ ሮም ለመሆን ናፍቆት እንዲኖር፣ ሮማዊ ለመሆን ናፍቆት እንዲኖር። ለምን? ሮም መንገድ ይሰራላችኋል። የሚያስፈልገውን ተቋም ሁሉ መጥቶ ይገነባል። ስለዚህ ተቋም ገንቢ ነው። ትልቅ ስርዓት ነው። ራሱ ሮም ማለት የራሱ ትልቅ ስርዓት ነው። ግን ስርዓቱ ውስጥ ያው ቄሳር ከላይ ሆነው ወታደሮቹ ሹማምንቶቹ ሆነው የተማረከው ሁሉ ከዛ ታች ይሆናል። ምናልባት አንዳንድ ሰዎች እንግዲህ የሮም ጋር ቅርበት ካላቸው እነ ሄሮድስ ቤተሰብ ከሆነ እንግዲህ ሳብ ያደርጓቸዋል ማለት ነው። ወደ ላይ ትውልድ ቆጥረው ሹማምንት ያደርጓቸዋል ማለት ነው። ምን እያልኩኝ ነው? አሁን አዲስ ኪዳን ጋር ገስግሼ ልመጣ ነው። ድልድይ እየሰራ ነው። ሮማውያን ይህንን እነሱ ለከተማ ነው የሚሆነው ብለው ሲቲ አድሚኒስትሬሽን ነው ያሉትን ሮማውያን ዓለሙን በሙሉ ነው እንጂ ያሉ። ቄሳር ሁሉን መግዛት ነው ያለበት። ስለዚህ ቄሳር ሁሉን ሲገዛ እሱ ከላይ ሆኖ ዓለሙን በሙሉ ከሱ በታች ያደረገው። ትልልቁ ስራ ሁሉ እንግዲህ የቄሳር ቤት፣ የነገስታት ቤት፣ ከዛም ጋር የተያያዘ ሹመት ነው። በዚህ ሁሉ ውስጥ የተረሳው ምንድን ነው ስንል በኤደንም ያላነሳው በተስፋይቱ ምድርም በደንብ ያላነሳ ነው እግዚአብሔር የሚሰራው ቤት ነው። ሰው ደግሞ ከተማን፣ አገርን፣ ዓለምን መግዛት ነው። እግዚአብሔር ቤትን በሚሰራበት መንገድ ዓለምን ሁሉ ይገዛል። ግን በቤት ምሳሌ ዓለም ከተገዛ ምን ሊሆን ነው? የበላይ የተባለው አባት ሊሆን ነው ማለት ነው። የበታች የተባሉት ልጆች ሊሆኑ ነው ማለት ነው። አባት ከሆነና ልጆች ከሆኑ አባት ልጆቹን የሚያሳድገው ምን እንዲሆኑ ነው? አድገውስ ከዛስ ሌሎች ቤቶች ደግሞ እነሱን መልሰው አባት እንዲሆኑ ነው። እናት እዚህ ካለች ልጇን እናት እንድትሆን ነው የምታስተምራት። ስለዚህ የቤት ባህሪ ቤት ነው የሚወደው። ስለዚህ አንድ ትልቅ አባት ካለ
በጣም ብዙ አባቶች አሰራሩን ያው ነው የሚሆነው። ልጆችም ካሉ አሰራሩን ማብዛት ብቻ ነው እንጂ አንድ መዋቅር መዘርጋት አይቻልም። የአባትና የልጅ ግንኙነት በቤት ውስጥ ያለ ባህሪ ስለሆነ ስራ ስር የሚሰደው ቅድም እዚች ጋር ይታው ስራው ስር የሚሰደው ሁለት ሙያዎችን ብቻ ይዞ ነው። ልሰርዝና ይሄንን ከይቅርታ ጋር ከዚህ በኋላ አለመለስ ካላችሁ እንደገና እንስለዋለን። ከኤደን ገነት ጀምሮ ያለቀቀን ስራ አንዱ አቤት የኔ ስዕል ሲያምር አንደኛ ነኝ፣ ሰዓሊ ነኝ ታወቁ። አንዱ መትከል የስራ ባህሪ በሙሉ ሲደመደም ዋና አንዱ መትከል ነው። ምን ያስፈልገዋል? ዘር ያስፈልገዋል። ዘፍጥረት ላይ ምን ብለን ነበር? ዘርን ማን ነው የሚሰጠው? ለእያንዳንዱ ነገር ዘር አለ። ምንድነው ማለት ነው የሚቀረው? ዘር የተሰጠ ከሆነ ሰራተኛ ብቻ ነው የሚፈልገው ዘሩን የሚገባው ቦታ ላይ እንዲያደርገው እንዲያበዛው። ሌላው የተሰጠው ደግሞ ስዕሌ በጣም ግሩም እንዳይሆን ፈርቻለሁ። ድንጋይ በድንጋይ ላይ ገነባሁት። ልቀጥል። ፋውንዴሽኑንም አጠንክሬ ሰራውና ድንጋይ በድንጋይ ላይ ካረገ ምን እያደረገ ነው ማለት ነው? ገነባ ነው። ስለዚህ ጥንታዊ የማይለወጥ እስከ ዛሬ ድረስ የሚኖር አንዱ መዝራት ነው። ከዛ በኋላ ማጠጣት ነው። ግን ዘሩ የተሰጠ ነው። ሌላው ደግሞ መገንባት ነው። ለመገንባት ምን እንደሚያስፈልገው ሲነገር፣ ለመገንባት ምን ያስፈልገው? ልኳን ብቻ ማወቅ ነው። ውሃ ልክ ነው እሱ። ውሃ ልኩን ማወቅ ነው። ምን ይባላል? ልክ ማለት ነው። ውሃ ልክ ማለት ነው። ቀጥታ ነው አይደለም። ቆሞ በግሪክ ቋንቋ ቢሆን አክሲዮም ነው። አክሲዮም መመዘኛ፣ ውሃ ልክ፣ ልክታ፣ መለኪያ። አማርኛ እርዱኝ እንጂ ዝም አላቸው። ለመገንባት መለካት ያስፈልገዋል። ካልተለካ መገንባት አይቻልም። መለካት ደግሞ ስርዓት ነው። የተፈጥሮ የክብደት፣ የነፋስ፣ የከፍታ፣ የዝቅታ መለኪያ ያስፈልገዋል ያለ። ስለዚህ ስራው እነዚህ ናቸው። ይሄ ቤት ነው፣ ይሄ እርሻ ነው። አለቅ ቤታችሁን፣ እርሻችሁን ሁለቱ ነገር ከተስማማ መሰረታዊ ጥንታዊ ስራን ጨርሳችኋል። አይደለም ዘሩን ምርጥ ዘር ስለሆነ ከሩቅ ሀገር ነው ማመጣው ካለ እንግዲህ አቅራቢ ይመጣል ማለት ነው። አይ ዘሩ በጣም ብዙ ስላበረታችሁ ብቻችሁን አይበቃችሁም፣ ለሌላ ማህበረሰብ ይሆናል ካላችሁ ደግሞ ሻጭ ደግሞ ይመጣል ማለት ነው። እዚህ አቅራቢ ግን አንድም ጊዜ በሰው ልጅ ህይወት ውስጥ
ስራ የማይሰራ ወይም ማያርስ ወይም ማይገነባ የለም። የሚያርሱ ሰዎች፣ እርሻ ላይ ያሉ ሰዎች ባላቸው አንዳንድ ነገር ምናልባት ሐኪም ያስፈልጋቸው ሊሆን ይችላል። ጤና መጠበቅ ማለት ነው። ስለዚህ ማናቸውም ስራ የምንላቸው ነገሮች ሁሉ ይሄ ንግድ ነው። እዚህ ጋር በመጀመሪያ ስራ ካልተሰራ በስተቀር ሌላውን ነገር ሁሉ ማውራት አንችልም። ስለዚህ ስርዓት፣ የአንድ ህዝብ ስርዓት ስንል ስርዓት የሚገነባው ህግ ሲወጣ ነው የሚል የፖለቲካ ሰው ታሪክ ላይ የለም። ማለቴ በተግባር ሲታይ የዓለም ሁሉ ስልጣኔ ሲታይ ስራ ከሰሩበት መንገድ ነው አገር ለምቶ ህዝብ አርፎ በልቶ ተርፎት ደስ ብሎት ረክቶ የሚኖረው በስራ ነው። ለእስራኤል ማህበር የተሰጠው ስራ ነው። በክርስቶስ ኢየሱስ የተሰጠን ስራ ነው። እንደ ፋርስ እንደ ባቢሎን የሰዎችን ቤቶች እያፈረስን በሰዎችን ቤቶች ከፈረስን በኋላ ሰዎችን ሎሌ እያደረግን ሎሌ ስናደርግ ምን እንደምናደርግ ታውቃላችሁ? ሰው ሎሌ ሲሆን ምንድን ነው የሚያደርገው ታውቃላችሁ? ቤት የሌለው ነው የሚሆነው። የራሱ ቤት የሌለው፣ የራሱ መተዳደሪያ የሌለው፣ በገዛ ቤቱ ላይ የማያዝ ይሆናል። መሰረታዊው የግሪክ አስተሳሰብ፣ መሰረታዊው የግሪክ ስራ ማለት ጉልበት ልክ ነው ግን ብልሃት ነው ብሎ አቴናን ሲመሰርቱ የተሳሳቱት ነገር የሚበዛው አቴናና በዙሪያው ያለው ከ70 በመቶ የሚሆነው ህዝብ በዚያን ጊዜ ሎሌያቸው ነው፣ ቤት እንደሌለው ነው። ቤት ማለት ደግሞ ኦይኮስ ነው። የግሪክ ስርዓት የአቴና በኋላም ሮም የመሰረቱ ትልቁ ግሪኮች የጨመሩት ህግ ጨምሮበት የቤት አስተዳደር ህጉን የአገር አስተዳደር ህግ ስላደረጉት። ስለዚህ ስራ በቤት ደረጃ ታስቦ ሁሉ ሰው ራሱን ችሎ እንዲኖር የነበረው ሀሳብ ተወስዶ ሹሙ፣ አዋቂዎቹ፣ አማካሪዎቹ በወሰኑት መሰረት ከላይ እስከ ታች ከላይ ከአዋቂዎቹ ተነግሮ ከታች ያለው እንዲታዘዝ፣ ሎሌ እንዲሆን፣ እንዲያዝ፣ ቤት እንዲኖረው፣ አባት እንዲሆን፣ እናት እንድትሆን፣ ልጆች እንዲሆኑ ለቤታቸው ሳይሆን ለንጉሥ አሽከር እንዲሆኑ፣ ለነገስታት ታዛዥ እንዲሆኑ ስርዓቱን ቀይረው ኦይኮስ ኖሞስ፣ የግሪክ ኦይኮስ ኖሞስ የእግዚአብሔር ኦይኮስ ኖሞስ አይደለም። እሱን ነው እንግዲህ ተሰሎንቄ ላይ ቅድም ስናነብ እያንዳንዱ ከላይ ያለ ሰው ቢሆን ከታች ያለ ሰው ቢሆን ማንም ሰው እያንዳንዱ ሰው በገዛ እጆቹ እየሰራ ስለዚህ ሐዋርያ ጳውሎስ የሚናገረው የግሪክን አስተሳሰብ የሮምን አስተሳሰብ በሙሉ የሚቀይር አስተሳሰቡን ሁሉ ተሳስታችኋል የሚል ደግሞ የሚቀጥለው ሳምንት የምናነሳው ኦይኮስ ኖሞሱ የቤት ስርዓቱ ወደ ቤት ይመለስ። ወዴት? ባሎች ሆይ፣ ሚስቶች ሆይ፣ ወላጆች ሆይ፣ ልጆች ሆይ፣ አሰሪዎች ሆይ፣ ሰራተኞች ሆይ የሚለው የመጣው
ስለ ስራ እየተወራ ነው። ድንገት አይደለም የመጣው። ቦታው ላይ መመለስ ኦይኮስ ኖሞስ ቦታው ላይ ይመለስ። ለምንድን ነው ብላችሁ ሐዋርያው ጳውሎስን ብትጠይቁት እግዚአብሔር በባልና በሚስት በኩል ያለውን ሮማን የሻሩትን አገር ለማስተዳደር ለባል ትእዛዝ እንሰጣለን፣ ሌላ ስልጣን የለም ያሉትን ሐዋርያው ጳውሎስ ፈጽሞ የባልና የሚስት ሚስጥር የቤተ ክርስቲያን ሚስጥር ነው፣ ሚስጥሩ ታላቅ ስለሆነ ሊሻር አይገባውም ነው ያለው። ይሄኛውን ክፍል ለሚቀጥለው ሳምንት። ስለዚህ እኔና ቤቴና እኔና ስራዬ የሚገናኝ ነው። ግን ሀሳባችንን ወደ ቤት በጣም ሳይሄድ ቤትን በሚቀጥለው እናነሳለን። ኢኮኖሚክስ የሚባለውን ለምታውቁ ሰዎች ኢኮኖሚክስ የሚባለው እንግዲህ እንደገና መፈተሽ አለበት ማለት ነው። የግሪክን ኢኮኖሚክስ በእግዚአብሔር ኢኮኖሚክ ሲስተም በእግዚአብሔር አስተዳደር የእግዚአብሔር አስተዳደር ትልቁ አስተዳደር እርሱ ራሱ የሚሰራ አምላክ ስለሆነ እሱ ራሱ አብሮ የሚገኝ አምላክ ስለሆነ ቴዎሎጂው ኢንካርኔሽናል ቴዎሎጂ የሚባለው መሆን ስላለበት እንግሊዝኛውን ትንሽ ላስረዳ። ቴዎሎጂው አስተሳሰባችን ከላይ በክብር መቀመጥ ሳይሆን ከክብር ዙፋኑ ወርዶ በውርደት ያሉትን ለማንሳት የሚያስፈልገውን ዋጋ የሚከፍል እነዛ ዋጋ የሚከፈላቸው እንኳ ግደለው፣ አጥፋው፣ ይሙት የሚሉ እንኳን ቢሆን መልካም የሚደረግላቸው ክርስቶስ ኢየሱስ ከክብሩ ወርዶ የሚያነሳ ከሆነ ስለ ስራ፣ ስለ ኑሮ፣ ስለ ዓላማ፣ ስለ ቤት፣ ስለ ራሳችን ያለን አስተሳሰብ መታደስ፣ መታረም፣ መቀናት አለበት ማለት ነው። ስራ ክብር ነው። መስራት ተሳትፎ ነው። በእግዚአብሔር ስራ፣ በእግዚአብሔር ፍጥረት ወይ ዘሩ ስላለን ነው ወይም የእግዚአብሔር ልክታው መለኪያው ስለገባን ነው። በነገራችሁ ላይ ይሄኛው ግንባታ የክርስቶስ ኢየሱስ የ30 ዓመት ሙያው አናጢ ይባላል ወይም ገንቢ። ስለዚህ ይሄ ትንሽ ስራ መስሎ እንዳይታየን ያለ ምክንያት አይደለም። ይህን ሁሉ ጥበብ ከየት አምጥቶት ነው? የአናጢው ልጅ አይደለም እንዴ? አናጢው ማለት እንግዲህ ያስቡት፣ የግሪክና የሮሙን አስተሳሰብ ላሰቡ አይሁዶች አናጢ የሆነ ሰው ሰማያዊ ነገር መናገር አይችልም ማለት ነው። አናጢ ነው። መገንባት ችሏል ማለት ግን ሰርቷል ማለት ነው። መሰረት ያውቃል፣ በመሰረት ላይ ምን እንደሚቀመጥ ያውቃል። ሚዛን የሚያውቅ ሰው ነው። ግሪኮች ጥበብ ያሉትን ያወቀ ሰው ነው። ዘሪውስ ሲዘራ ዘሪው ሊዘራ ወጣ። ከዛም በኋላ ስለ ዘሪው ደግሞ መዝራትንም ደግሞ ዝቅ አድርገን እንዳናይ የእግዚአብሔር መለኮታዊ ተግባር ነው። ስራው መዝራት ነው። እግዚአብሔር እርሻን ያርሳል። ስለዚህ ዝቅተኛ አይደለም ማረስ። እንዴት እንደሚበቅል፣ እንዴት እንደሚኮተኮት፣ እንዴት እንደሚታረም፣ ምንጊዜ መከር እንደሚሆን፣ እንዴት ምርጥ እንደሚለይ ይህን ሁሉ ለምግብ የሚሆን ለዘር የሚሆን ለይቶ ያንን ሁሉ እርሻ ስራ ከዳር የሚያደርሰውን ሰው ገበሬ ነው። እንግዲህ እኛ እንትና ቴክኖሎጂው ከፍ ያለ ስለሆነ ስራ ተሳትፎ ነው። እግዚአብሔር ለአዳም ሹሞ በሰጠው አዳም የሚሰራው ደግሞ የእግዚአብሔርን ማንነት የሚገልጽ ስለሆነ ከነዓን የገቡትም የእግዚአብሔርን ማንነት የሚገልጹ ስለሆነ ወደ ክርስቶስም የመጡት የእግዚአብሔርን ማንነት የሚገልጹ ናቸው። ስራ እግዚአብሔር የሰጠን ምንም ቢሆን እግዚአብሔር የሰጠን ስራው ምንድን ነው ሳይሆን
ስራው የተሰጠው የእግዚአብሔር አምላካችንን ማንነቱን ለማሳየት ለማስከበር እግዚአብሔር እውነተኛ መልካምና ቸር መሆኑን ለሚያይ ሰው ሁሉ ለመመስከር ነው። ስለዚህ በእግዚአብሔር ስራ ላይ መሳተፍ ነው ስራ። የዛሬው እዚህ ላይ አረዘምኩኝ፣ ዘግይተን ስለጀመርን ነው። ሳምንት ማጠቃለያ ነው የሚሆነው። አንዳንድ በጸጋ የተሰጡ ስለ ሙያ ነገሮች እናገራለሁ። እንደ ጋሽ ሰለሞን ሙያ እንደ ወርቅ ስራ ያለውን በጸጋ እንዴት እንደተሰጠ መቅደስ ለሚሰሩ ሰዎች እግዚአብሔር የሰጠውን ዘጸአት 31 ይመስለኛል፣ እዛ እንሄዳለን። ተመልሰንም ለማገልገል እግዚአብሔር ተጨማሪ ጸጋንም እንደሰጠ ብልሃትን ብቻ ሳይሆን በህይወታችን ውስጥ ያለንን ጉልበት ጤናን ብቻ ሳይሆን ብልሃትንም እንደሰጠ እና እዛ ላይም ደግሞ ተጨማሪም ደግሞ ክብሩን ለማሳየት እንዲያስችል ጸጋንም ጨምሮ እንደሰጠ እናያለን። ያን ካየን በኋላ እኔና ስራ የሚለው እንግዲህ ያልቃል ማለት ነው የሚቀጥለው ሳምንት።